በየ100 ዓመቱ 1 ኢንች ያድጋል። ይሄ የምታዩት ወደታች የተንጠለጠለው ዋት እዚህ እንዳትነኳቸው ተብሏል። አንነካቸው። በጣም ነው የሚያስፈራው። የሐይቁ ውሃ ይጨምራል ይቀንሳል። ጨረቃ ሙሉ ስትሆንና ጨረቃ ግማሽ ስትሆን ይቀንሳል ይጨምራል። ሃፒ መሆን አለባችሁ። ከተማ ውስጥ ማኩረፍ ምናምን አይቻልም። እየሳቁ ብቻ ነው መሄድ የሚቻለው በዚህ ከተማ ህግ መሰረት ማለት ነው። የነሱ ጠባቂ መልአክ ይሄ ነው። እንግዲህ ስህተት የመስራት መብት አላችሁ እዚህ ሀገር ላይ። ውሻ የመሆን መብት አለ። በዛሬው ቪዲዮ የምወስዳችሁ ወደ 2 ሀገራት አስገራሚ 2 ቦታዎችን አሳያችኋለሁ። የመጀመሪያው ወደ ቤርሙዳ ደሴት ወስዳችሁና ቤርሙዳ ውስጥ ወደ ተገኘው ዋሻ አብረን እንገባለን። በዋሻው ጥልቀት እየተጓጓዝን የቤርሙዳን ድብቅ ዋሻ አስገራሚ ምንነት ነግራችኋለሁ። ከዚያ ደግሞ ወደ አውሮፓዊቷ ሊቱዌኒያ ሀገር ዋና ከተማዋ ቪልነስ ተጉዘን በዋና ከተማዋ መሃል ላይ ያለ ፈጽሞ የማይጠበቅ በሌላ ቤትም ዓለም የማታገኙት ጉድ የሚያሰኝ አኗኗር በመሃል ከተማዋ አለ። ይህንንም የማስቃኛችሁ ነው የሚሆነው። በጉዞው ሁሉ ጊዜም አብራችሁኝ ስላላችሁ ዛሬም ደግሜ አመሰግናለሁ። በቅርቡ 2 ሚሊዮን እንገባለን። ይህንን ቻናሌን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ መሆን እንዳትረሱ። የማንጓዝበት የማንደርስበት ጫፍ አይኖርም። ለመሆኑ ወደ ፕሮግራማችን ከመግባታችን በፊት የዩቲዩብ ሚስጥሮችን አንብባችኋል? የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ 2ኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። እንግዲህ ከዚህ ቀደም ስለ ቤርሙዳ የሚነገሩ ኮንስፓይረሲዎችን አንስቼ እንዲሁም ወደ ቤርሙዳ ሀገር ወስጄ ቤርሙዳን በሰፊው አስቃኝቻችኋለሁ። የተለያዩ በቅዱሳን ስም የተሰየሙ በመላእክት ስም የተሰየሙ በሐዋርያት ስም የተሰየሙ ከተሞቻቸውንም ጭምር አሳየቻችኋለሁ። ቤርሙዳ ሀገር እንደሆነች ጭምር የማታውቁና ስለ ቤርሙዳ ብዙ ኮንስፓይረሲ የሰማችሁ ይህንን ቪዲዮ ከማየታችሁ በፊት ከዚህ ቀደም የሰራሁትን ስለ ቤርሙዳ ይህንን እዚህ ላይ ተምኔል ፒክቸሩን የምታዩትን ቪዲዮ እዚሁ ቻናሌ ላይ ታገኙታላችሁ። ሄዳችሁ ተመልከቱት። ወደ ዛሬው ቪዲዮ ልሰዳችሁ። በቀድሚያም ወደ ቤርሙዳ እንሂድ። ይህንን ዋሻ ልንጎበኝ ነው። አንድ 10 ደቂቃ መጠበቅ አለብን። ባጅ ተሰጥቶናል። ቢጫ ባጅ ማለት ነው። ኬቡን ለመጎብኘት ይኸውና ዋሻውን። አሁን እንግዲህ አስጎብኛችንን እየጠበቅን ነው። የቱር ጋይድ ይመጣልና ቱር ጋይዱ ነው ይዞን ወደ ዋሻው ወደ ጥልቅ የሚገባው ማለት ነው። እንግዲህ ጀስት ግሩፕ ቱር አልወድም። ቢኮዝ እንደልባችሁ መንቀሳቀስ አትችሉም፣ እንደልባችሁ እንትን ማድረግ አትችሉም። ግን ዋሻ ስለሆነ ይሄ ላይክ ውስጡም እንግዲህ የሚጎበኝ ነገር እንዳለ ሁሉ ብቻችሁን ደግሞ ሰዎች እየገቡ ችግር ስለሚደርስባቸው ለዛ ሲባል የግሩፕ ቱር ካንድ አስጎብኝ ጋር ሆነን በግሩፕ ነው የምንገባ ማለት ነው። እዚህም ከኔ ጎን እንግዲህ አሉ ከተለያየ ሀገር የመጡ ማለት ነው። ከካናዳ ከእንግሊዝ ምናምን የመጡ አሉ። ከነሱ ጋር ሆነን ነው አሁን ወደ ዋሻው ዲፕ የምንገባው። አስጎብኛችን እየጠበቅን ነው ማለት ነው። ተጠራን ወደ ዋሻው ልንገባ ነው። ይኸውና የዋሻው መግቢያ ተመልከቱ እንዴት እንዳሳመሩት። ዋሻው ከሰው ጋር ባይሆን በጣም ያስፈራል። ዋሻው ዲፕ ነው ተመልከቱት። አሁን ወደ መሬት ቁልቁል ነው እየገባን ያለ ነው። በጣም ነው የሚያምረው። ሉክ የምትገቡትን ጥልቀት ይሄ ዋሻው ከተገኘ በኋላ የተሰሩ ስቴፖች ናቸው። እዩት እንግዲህ ማአት ስቴፕ ነው ወደ ታች የምንወርደው። ዲፕ ገና ነው አላለቀም። ብዙ ነው የምንወርደው። ወደ 100 ደረጃዎች ነው ወደ ታች የምንወርደው ወደ ጥልቅ ማለት ነው። እንዴት እንደሚያምር እዩት። 100 ደረጃ ነው የምንወርደው እንደምታዩት። ትንሽ እየሄድን ዲፕ ደግሞ እየወረደ ነው። አሁን ደግሞ ወደ ላይ ልንወጣ ነው። የተወሰነ ስቴፕ ደግሞ እንወጣለን። ኧረ በስመ አብ። ኦኬ ልሰን ደግሞ እንወርዳለን። እንደምታዩት የተለያዩ ክሪስታሎች ነው ያሉት። እነሱን ክሪስታሎች መንካት አይቻልም። አንደኛ መርዛማ ነገር አላቸው። እነሱን ባትነኩ ይመረጣል ነው የተባለው። እነዚህ ክሪስታሎች ግን በየጊዜው በየረጅም ዓመቱ እያደጉ ተመልከቱ። አሁን ዋሻውን እየደፈኑት ነው የሚገኙት። እጅግ በጣም ነው የሚያምረው። ውሃው ሰማያዊነት እዩት እንዴት እንደሚያምር ታዩታላችሁ። እንዴት ኤክስፕሌን ለማድረግ ይከብዳል። ውሃው ክሪስታልነቱ መብራቱ ጠፍቶ እንትኑ ሪፍሌክሽኑ በጣም ነው የሚያምረው። ሰማያዊ ነው በቃ ውሃው ታያላችሁ። ሰማያዊ ቀለም ዋው። የግሩፕ ቱር አልወድም ያልኩት ተሳስቼ ነው። ይቅርታ። እዚህ ውስጥ ብቻ የሚለቁኝ አስባችሁታል እንዴ?
በጣም ነው የምፈራው። ብዙ ሰዎች አሁን የምሄድበትን ቦታ የምቀርጽበትን ቦታ እያዩ አንተ ደፋር ነህ ምናምን ይሉኛል። ወይ ደፋር በጣም ነው የምፈራው። ያኔ ግሩፕ ባይሆን አሰብኩት ምን ያህል እንትን እንደምችል ምን ያህል ልፈራ እዚህም ያክል ዲፕሎ ጋር ፕሊዝ ታንክ ዩ እባክህ አለኝ። ቅድሚያ ሰጠኝ። እኔ ግን ከኋላ ሆኜ እንደዚህ በደንብ ውበቱን ለማስገባት ለመቅረጽ በጣም ነው የሚያምር። እዚህ ዲፕ ድረስ ተገብቶ እንደዚህ አይነት ውበት ገና እኮ ነው እሱ ገና ነው። ሁለት አይነት ነው ያለው ዋሻው ያገኙት ሰው ሁለት አይነት ነው። ሌላ ደግሞ ያለ አሁን የምንሄድበት ነው ቀጥሎ አሁን እቺኛዋን አየናት። እቺኛዋ ቀይ የሚባለው ነው ሰው ሌላ ደግሞ ክሪስታል አለ። እሱን ደግሞ እንሄዳለን። በየ100 ዓመቱ 1 ኢንች ያድጋል። ይሄ የምታዩት ወደታች የተንጠለጠለው በየ100 ዓመቱ አንድ። ስለዚህ ሆኑ 100 ዓመቶች በኋላ ይሄኛው ዋሻ ራሱ ይደፈናል ብለው ነው እነሱ የሚያስቡት። ያው እንግዲህ አይነኩትም አይነካም። እንግዲህ ይህ ቤርሙዳ ውስጥ የተገኘው እጅ ባፍ የሚያስጭን ውበቱ አይን የማያስከድን ለማመን የሚከብድ የምድር ጥልቀት ላይ ያለው ዋሻ የተገኘው በሁለት ህፃናት ነው። እነዚህ ተጠጋግተው ያሉት ሁለቱም ዋሻዎች ክሪስታልና ፋንታሲ የሚል ስያሜ ተሰጥቷቸዋል። የተገኙት በ1905 በሁለት ታዳጊዎች የ12 ዓመት ወንድ ልጆች ማለትም ካርል ጊንቦስ እና ኤድጋርድ ሆሊስ በተባሉ ልጆች ነው የተገኘው። እነሱም እንግዲህ የጠፋውን የክሪኬት ኳሳቸውን እየፈለጉ ሳለ ነው ወደ አንድ ጉድጓድ ወድቆባቸው ያንን ኳስ ለማውጣት ሲሞክሩ ነው ይህንን የዋሻውን መግቢያ ያገኙት ማለት ነው። የዋሻው መግቢያ በወቅቱ እጅግ በጣም ጠባብ በመሆኑ ከ2 ዓመት በኋላ ለአባታቸው ልጆቹ ይናገሩ ነበር። ከዛ በኋላ ያንዱ ልጅ አባት በርናንድስ የተባለው በገመድ ልጁን አስሮ በዛ በቀጭኑ የዋሻው መግቢያ ቁልቁል እንዲያይ ይለቀዋል ማለት ነው። ልጁም ባትሪ ይዞ ወደዛ ዋሻ ሲገባ እጅግ በጣም አይን የሚያስከድን ይህ የምታዩትን አይነት ውበት እንዲሁም ደግሞ በዛው ዋሻ ውስጥ ደግሞ አስገራሚ ሐይቅ እንዳለ ጭምር አይቶ ወጣ ማለት ነው። ከዛ በኋላ ቦታው እንግዲህ በተለያዩ ሳይንቲስቶች ምርምር ተደርጎበታል። አሁን ላይ ዋሻው ለጎብኚዎች ክፍት ተደርጓል። የቦታው አቀማመጥ ውስጡ ያለው ሐይቅ እጅግ አስደናቂ መሆኑን የተመለከቱ ሰዎች በጥንት ጊዜ ሌሎች ሰዎች ይኖሩበት የነበረ ዋሻ ነው የሚል አፈታሪክን ሲናገሩ፣ አንዳንዶች ደግሞ አይ የተፈጥሮ ክስተት ነው የሚል መላምት ይናገራሉ። ሁለቱም አለመስማማት ወይም የራሱ የሆነ ንግርት ቢኖረውም ይሄ ነው ተብሎ የሚቀመጥ ግን ልዩ ነገር ወይም ልዩ ትምህርት የለውም። ነገር ግን በአንዱ ዋሻ ውስጥ በተለይ ፋንታሲ በተባለው ዋሻ ውስጥ ያለው ውሃ እጅ ባፍ በሚያስጭን መልኩ የሐይቁ ውሃ ይጨምራል፣ ይቀንሳል። በሚያስደንቅ ሁኔታ ማለት ነው። ይጨምራል ይቀንሳል ስላችሁ ጨረቃ ሙሉ ስትሆንና ጨረቃ ግማሽ ስትሆን ይቀንሳል ይጨምራል ይላሉ። አንዳንድ ሳይንቲስቶች ደግሞ በዚህ አይስማሙም። የሚናገሩት ምንድነው ከጨረቃ ጋር የሚያገናኘው ነገር ውሃው የለም ይላሉ። ነገር ግን በአካባቢው ላይ እርጥበታማ ውሃ ሲበዛ ወይም ዝናባማ ውሃዎች ወደ ውስጥ ሲሰርጉ ሐይቁ ይጨምራል ከውስጥ፣ እንዲሁም ደግሞ ዝናባማ ውሃ ከላይ ባነሰ ቁጥር ደግሞ ያንሳል ይላሉ። እንግዲህ ቤርሙዳንም ከዚህ በፊት ሀገሪቷን ሙሉ ሳስጎበኛችሁ ምን ያህል አረንጓዴ እንደሆነች አስጎብኝቻችኋለሁ። እንዲሁም ከዓመት ዓመት በጣም አብዛኛውን ጊዜ ዝናብ ታገኛለች። እጅግ የበዛ በረዶም የለባትም፣ የበዛ ቅዝቃዜም የበዛ ሙቀትም የለባትም። በጣም አየሯ ለመኖር ተስማሚ የሆነች ነች ቤርሙዳ። ስለዚህም እንግዲህ እርጥበት በብዛት ስለሚበዛ ምናልባት አንዳንዴ ዝናብ ቀነስ በሚያደርግባቸው ወቅቶች ሲቀንስ ሰዎች ከጨረቃ ጋር ስለሚያገጣጥሙት ነው እንጂ ከጨረቃ ጋር የሚያገናኝ ነገር የለውም ነው የሚባለው። የዋሻው ውስጣዊ ውበት እጅግ የተዋበ በመሆኑ በተለይ ደግሞ ለሙሽሮች የመስክ ፎቶአቸውን ከሰርጋቸው በፊት ጥልቅ ድረስ በመግባት ይነሱበታል። የጀልባም ሽርሽር አለ። አጋጣሚ እኛ ስንሄድ እንግዲህ የጀልባው አንቀሳቃሽ ባለመኖሩ በውሃው ላይ መሄድ አልቻልንም። ነገር ግን ሙሽሮች የመስክ ፎቶ ለመነሳት በዚህ ቦታ ላይ እንደሚመጡም አስጎብኛችን ነግሮናል። ከዚህም ባሻገር እንደምታዩት የኬቭ ጣራ ላይ የሚገኙት እነዚህ የሚወጡት አለቶች የሚፈጥሯቸው ቅርጾች ደግሞ እጅግ የተዋበ እንዲሆን አድርጎታል። በነገራችን ላይ ይህንን የቤርሙዳ ውስጥ በሁለት ታዳጊ ህፃናት የተገኘውን ይህንን ዋሻ ለቱሪዝም ክፍት ከሆነ በኋላ የቤርሙዳ መንግስት ከቱሪዝም የሚያገኘውን ገንዘብ በከፍተኛ ሁኔታ አሳድጎለታል። ምክንያቱም በከፍተኛ ቁጥር ነው የሚጎበኘው። በጣም በርካታ ሰዎች ናቸው የሚጎበኙት። በአመትም እጅግ በጣም በርካታ የሆነ ገንዘብ ለቤርሙዳ መንግስት ያስገኝለታል ማለት ነው። በቤርሙዳ ውስጥም ከሚጎበኙ ልዩ የቱሪስት መስህቦች መካከል አንዱ ነው። የሚገኘው እንግዲህ መሃል ቤርሙዳ ሄሚልተን ነው የቤርሙዳ ዋና ከተማ። ከሄሚልተን ወደ ቅዱስ ጊዮርጊስ ወደ ተባለው የቤርሙዳ ከተማ ስትሄዱ ወደ ቅዱስ ጊዮርጊስ ከተማ መግቢያ ላይ ነው የሚገኘው። ስልክ አይታሰብም። በቃ ያችሁ ኔትወርክ የለም። አዲስ ዋን ኦኬ straight up to your right. ያጸዱት ነውና መንካት ትችላላችሁ። እስካሁን ያለው ምን አይነት ነገር ነው የሚኖራቸው የሚለው
ስትራክቸሩ እንደዚህ ነክታችሁ ማየት ትችላላችሁ። እቺን ብቻ እንደዚህ ነው። ለስላሳ ነው፣ ሞር በጣም ለስላሳ ነው። እነዚህ ግን መጥፎ ጋዞች ስላሏቸው አይነኩም። በጣም ተጠንቅቃችሁ ነው መሄድ ያለባችሁ። ራሱ ኬራሚዎች ያ ወራረዱ ደግሞ በስመ ሌላ ውበት። ሹፍ መብራት ያደረጉበትና አምፖል ሲበራ እዚህ ላይ በጣም ያምራል። የበለጠ ውበት ይጨምራል። አምፖል እንዳለ ዋሻውን አምፖል አድርገውበታል። አሁን የወረድነውን 100 ደረጃ ነው እየወጣን ያለ ነው። ከዛ በሌላኛው በኩል ደግሞ ወደ ሌላኛው ኬቭ ደግሞ እንገባለን። ደከመኝ። ማረፊያ ቢያዘጋጁ 100 ደረጃ ወደ ላይ ያስባችሁታል። መመለስ ባይኖር ያለው ማን ነበር? መመለስ ከፋ ብሏል። ኦኬ ደረስን። ኦኬ ያኛውን ጨርሰን አሁን ደግሞ ባጅ ልንቀይር ነው። ቢጫውን አነሳነውና አሁን ይሄንን እንደምታዩት ይሄ ከለር ወይን ጠጅ ነው የሚባለው። እሱን ከለር ባጅ ሰጥተውናል። ይሄን ባጅ ደግሞ እናረግና እንጠብቃለን። ሌላኛውን ዋሻ ደግሞ እንገባዋለን ማለት ነው። እንደዚሁ ዲፕ ነው እሱ ደግሞ ከዚህኛው በጣም የተለየ ነው ብለውናል። ሶ እንጠብቃለን እንግዲህ it's about 5 minutes so 5 ደቂቃ በኋላ እንገባለን። ባጁን ልሰራ ደግሞ 88 ደረጃዎችን ያሉት ወደታች ተጀመረ። ይሄ ደግሞ ቁልቁል ነው። በጣም ታዩታላችሁ። ቁልቁል ነው። በጣም ይሞቃል። ያስፈራ ሰው አይኖር ያስፈራል። ጥልቀቱ ቁልቁል ነው። ሎክ ዲፕ ነው በጣም 88 ደረጃ ወደታች። በምንድን ነው የምንወጣው ግን? በእርግጠኝነት የሆነ የሚያወጣን ነገር መኖር አለበት። What? It's crazy. በመድኃኒዓለም እንዴት እንደሚያምር በስመ አብ። የውሃው ሰማያዊነት እኮ ነው የሚገርመው። ወርዝ ያደርጋል ወይ እግሬ ተንቀጠቀጠ። እግሬ ያንቀጠቅጣል። በስመ አብ ዲፕ በጣም ፋይናል የመጀመሪያው ዴስቲኔሽን ከደረስ እንዳረብሻቸው እኮ ነው የምንሾካቸው። ቦት ጨምራለ ያችሁት እና ምን መሰላችሁ የሀይቁ እንትን ይጨምራል ውሃው ይጨምራልና ሲጨምር ይዘጋል። አሁን እኔ የመጣሁት እንግዲህ ፌብሩዋሪ ላይ ነው እየጎበኘው ያለሁት። ይሄንን ፌብሩዋሪ 12 አሁን ውሃው ወደ ላይ ይመጣና ሙሉ ለሙሉ አሁን ይሄ የሚኬድበትን ወክዌ የተሰራውን በሙሉ ውሃው ስለሚሸፍነው ለሳምንት ይዘጋል ማለት ነውና በጣም የሚያስገርም ነው። የውሃው መጠን ይጨምራል፣ ይቀንሳል። የራሱ ጊዜ ያለው የራሱ ወቅት አለው። ውሃው እንደምታዩት እጅግ በጣም የሚያስደንቅ ከለር ነው ያለው። አይ ዶንት ኖ ከያምራልና ከያስደንቃል ውጪ የሚነገረው ነገር የለም። በጣም ይደንቅ ነውና ያውና የምታዩት ነው። ቦትም አለ፣ በቦትም ይኬድበታል። ሞር ይሄ በጣም ሀይቁ በደንብ ይታያል እና ደግሞ በጣም ኃይለኛ ሂዩሚዲቲ ያለው ይሄኛው ምክንያቱም በጣም ዲፕ ስለሆነ በጣም ጥልቅ ስለሆነ ሂዩሚዲቲው በጣም ሀይ ነው እና ኤቭሪዋን በቃ እያላበን ነው። ሉክ ዋው። እስኪ ዋሻ ጎብኝታችሁ የምታውቁ ሰዎች ኮሜንት ላይ ጻፉ፣ የትኛውን ዋሻ እንደጎበኛችሁ። ይገርም እና መጎብኘት ከጀመረ ኦልሞስት 100 ዓመቱ ነው መጎብኘት ከጀመረ ማለት ነው። እና ጉብኝቱ ለመጀመሪያ ጊዜ ተቋርጦ የነበረው በሰከንድ ወርልድ ዋር። በሰከንድ ወርልድ ዋር እንግዲህ ቤርሙዳም ታገለግል ስለነበረ እዛ ምክንያት ተቋርጦ ነበር። እዚህ እንዳትነኳቸው ተብሏል። አንነካቸውም። ፕላስቲክ ነው የሚመስለው። ተፈጥሮ ግን እንዴት እንደምታምር በቃ እንጃ። ተፈጥሮ ኤክስፕሌን ማድረግ አድርጎ በቃ ማጠቃለያ ማግኘት አይቻልም። ተፈጥሮ ላይ ጀስት በጣም የሚያምር ውበት ነው። ላይክ ዋሻ ብትገቡ የሚያምር ነገር፣ ተራራ ብትወጡ የሚያምር ነገር፣ ከፍ ብትሉ ዝቅ ብትሉ ጥልቅ ብትሄዱ ተፈጥሮ ጀስት ክሬዚ። አንዳንድ ሰዎች አሉ በቃ ተፈጥሮ ምንም የማያዝናናቸው አይሮን ነው። ታይቶ የማይጠገቡ ውበት እኮ በቃ አድንቃችሁ ሰራፍ የሚያስከፍት በጣም የሚገርም። ዋው በጣም ነው የሚሞቀው። ሂዩሚዲቲ በጣም አይነው ነው ያላበን ነው በጣም። እኔ ደግሞ እኮ ሹራብ ለብሼ የመጣሁት እዩት። ና ቦቱ አሁን አጋጣሚ መሄድ ስለማይቻል ነው እንጂ የቦት ትናላችሁ ያዞሯቸዋል፣ ወደዛ ይወስዷቸዋል፣ ወደዛ በሀይቁ ላይ ይወስዷቸዋል ማለት ነው። ደረጃው ሲወጣ በጣም ነው የሚያስፈራ። እንዲህ ቀጥ ያለ ነው። በሉ አይኔን ጨፍኜ ልውጣው እንጂ ይሄ ከባድ ነው። ከዚህ በፊት ነግሬያቸዋለሁ የከፍታ ፍራቻ እንዳለብኝ እና ይሄ ጥልቁ ወደ ታች ከፍ ያለ ስለሆነ ስ ያስፈራል። መጀመሪያ እኮ ነግረውናል። ግን ሰብስክራይብ አድርጋችኋል? ግን ሰብስክራይብ አድርጉ ሲሪየስሊ። በጣም ነው የሚያስፈራው። ከፍታ የምትፈሩ ሰዎች እንዳትሞክሩት። ሄድና መመለስ
አሁን ደግሞ ወደ አውሮፓዊቷ ሀገር ሊቱዌኒያ ተጉዘን በሊቱዌኒያ ዋና ከተማ በቪልነስ መሃል ላይ የሚገኘውን የኡዡፐስ መንደር ደግሞ ላስቃኛችሁ። ለካ ሀገር ብቻ ሳይሆን መንደርም ይገነጠላል። ምድር ላይ በጣም በርካታ ነጋጋሪ አስገራሚ ነገሮችን ልታዩ ትችላላችሁ። ኦፍ ኮርስ የቻናሌም እንግዲህ ኮት ከላይ ካያችሁት የዩቲዩብ ቻናሌ ላይ ዓለም ላይ ያልተወራ እንጂ ያልተደረገ ምንም ነገር የለም ይላል። ይኸውላችሁ እንደዚህ ከኋላ እንዳለው ሰፈር ተደርጓል። መግቢያ ላይ እንደነገርኳችሁ አሁን ያለሁት ሊቱዌኒያ የምትባል አንዲት አውሮፓዊት ሀገር ላይ ነው። ለሊቱዌኒያ ዋና ከተማ ቪልነስ ይባላል። በቪልነስ ከተማ ውስጥ አንድ አስገራሚ ጉደኛ ሰፈር አለ። ይኸውም ይሄ ከኋላ የሚገኘው ኡዡፐስ የተሰኘ ሰፈር ነው። ኡዡፐስ ማለት ከወንዙ ባሻገር የሚል ትርጓሜ እንዳለው ነው ያነበብኩት። ይሄ ሰፈር ምንድነው ጉድ ያስባለ ካላችሁ ኑ ላሳያችሁ። እርግጠኛ ነኝ በጣም ትደመሙበታላችሁ። እንግዲህ ይሄ ሰፈር ተገንጣይ ሰፈር ነው። ያ ማለት መጀመሪያ ግን ማይክሮኔሽን ስለሚባሉ ነገሮች ማወቅ አለባችሁ። የተለያየ ሀገሮች በመድር ላይ ኔሽን ተብለው አሉ አይደለ? ኔሽን ይባላሉ ሀገሮች በቃ ኢትዮጵያ፣ እንግሊዝ፣ ጣሊያን፣ ካናዳ ምናምን የምንላቸው። ከዛ ውጪ ግን በጣም ትንሽ የሆኑ ማይክሮኔሽንስ ይባላሉ። ማይክሮኔሽንስ የሚባሉ ይሄ በህግ እውቅና ያልተሰጣቸው ምንም አይነት እውቅና የላቸውም፣ ግን በቃ ሀገር ነን ይላሉ። ዝም ብለው ማለት መብቱ ነው። ማንም ሰው ለምሳሌ በመኖሪያ ቤታችሁ እናንተ መሬት ገዝታችሁ መሬታችሁ ውስጥ ባንዲራ አርጋችሁ በቃ ባንዲራ ይሄውና ሀገር ነኝ የምትሉ ማንም አይነካችሁም። ላይክ ሌላ ነገር አታድርጉ እንጂ ገብታችሁ ያለ የፈለኩት ማለትም በቃ የዚህ ሰፈር ሰዎች ምንድነው ያደረጉት? የኡዡፐስ ሰፈር ሰዎች በቃ በአካባቢያችን ሌላ ሀገር ነው ሪፐብሊክ ኦፍ ኡዡፐስ ሲሉ ሀገር ሰየሙ፣ ሬክላም አቆሙ ማለት ነው። የሊቱዌኒያ መንግስት በጣም እየሳቀ ይመለከታቸዋል። ያው ምንም ህገወጥ እንቅስቃሴ የላቸውም፣ ግን ጀስት እንደ ፈን ትቶላቸዋል። ግን እነሱ ሀገር ነን ይላሉ። ሀገር የሚያስፈልገውን ሁሉ አሟልተዋል። ለምሳሌ ባንዲራ አላቸው፣ ፓርላማ አላቸው፣ ኤቭሪቲንግ ሁሉ ነገር አንድ ሀገር የሚኖረውን ሁሉ አሟልተው ኢቭን ስትገቡ ራሱ ብሪጁ ላይ ከወንዙ ባሻገር ኡዡፐስ ሪፐብሊክ ኦፍ ኡዡፐስ ነው የምትባለው። እዚህ ጋር ሬክላም አለ። እዚህ ጋር እነዚህ አራቱ መተግበር ያለባቸው ነገሮች ናቸው። የመጀመሪያው ስማይል ፌስ የምታየው ሃፒ መሆን አለባችሁ። ከተማ ውስጥ ማኩረፍ ምናምን አይቻልም። እየሳቁ ብቻ ነው መሄድ የሚቻለው በዚህ ከተማ ህግ መሰረት ማለት ነው። በ20 ብቻ ነው መንዳት የሚቻለው። ሞናሊዛ ደግሞ የጥበብ ሀገር እንደመሆኑ በየጎዳናው ላይ በሙሉ ስዕል መታየት አለበት። ስለዚህ የጥበብ ስራዎችን፣ ስዕሎችን ምናምን ነው ያያችሁ የምትሄዱት። ሌላኛው ደግሞ እዚህ ጋር ደግሞ ወንዝ እንደመሆኑ መጠን ስትሻገሩ ወደኛ ዲፕ ዳይቭ እየገባችሁ ነው የሚለውን ለማመልከት ነው። የወንዙን ብሪጅ አሮጌ ስለሆነ ተጠንቀቁት እንደማለት ነው። እንግዲህ ስንሻገር ኡዡፐስ ለመግባት የራሱ የሆነ ቲኬት አለው የሚገዛ ማለት ነው። ምክንያቱም የሚጎበኙ ነገሮች ስላሉት ለሱ ቲኬት ይጠይቋቸዋል ማለት ነው። እዚህ ጋር ኡዡፐስ ቲክ የሚል ባነር አሰርተው ለጥፈዋል እንደምታዩት ማለት ነው። እንዴት እንደሚከፈል አላውቅም፣ ግን ሉክ የአርት እንደሆነ የምታውቁት ያቸው ወንዛቸው ስር ራሱ ያለውን ስዕል ብዛት ስዕሎች፣ ፎቶግራፎች ተመልከቱ። እዚህ ወንዙ ስር ራሱ እና ኦፊሻሊ በቃ ተገንጥለናል ሲሉ ህገ መንግስት አላቸው፣ ፓርላማ አላቸው፣ ፕሬዝዳንት አላቸው። ሁሉም ያው ከወንዙ ባሻገር በቃ ተሻግረን አሁን ገባን። ያው መንግስታቸው ይስቃል። ያው ህገወጥ እንቅስቃሴ አላደረጉም። ተደራጅተው የሆነ መንግስት ለመፈንቀል ምናምን አላደረጉም። ስለዚህ በቃ ኢትስ ጀስት ፋን ነው ብለው ነው የተዋቸው ማለት ነውና የብዙ ሰዎችን ቀልብ ይስባሉ፣ ብዙ ቱሪስቶችን ቀልብ ይስባሉ ማለት ነው። እና ደግሞ ፓርላማቸውም በጣም የተለየ ነው። ስትሪቶቻቸው በጣም የተለዩ ናቸው። ስትሪቶቻቸው ላይ የምታዩዋቸው የተለያዩ ነገሮች አሉ። እነሱን እስቲ ሰፈራቸው ውስጥ እየገባን ለማየት እንሞክር። በዚህ ጋር እንሄድ መሰለኝ ሞር ሰፈሩን ሎካሎቹንም ለማየት። አሁን ደግሞ የዚች ከተማ የኡዡፐስ የተሰኘችው ሀገር ያው እነሱ ሀገር ስለሚሏት እኔ ሀገር ብዬ ልጥራ ኡዡፐስ የተባለችው ሀገር አደባባይ ላይ ደርሰናል። ይሄ እንግዲህ የኡዡፐስ ኤንጅል ስኩዌር ነው የሚሉት፣ የኡዡፐስ መልአክ አደባባይ ነው የሚባለው። ከዚህ ጋር የምታዩት እንግዲህ የመልአክ ሐውልት አለ። ይሄም የኡዡፐስ ጠባቂ መልአክ ነው ብለው ነው የሚያምኑት። ስለዚህ ፈጣሪ እኛን የሚጠብቀው በዚህ መልአክ ነው ብለው ያስባሉ። ስለዚህ የነሱ ጠባቂ መልአክ ይሄ ነው። እንግዲህ ስትሪታቸው እንደምታዩት ነው። እዚህ ጋር ሐውልት ሰርተዋል። ይሄንንም ራሳቸው ያሰሩት ሐውልት ነው እንደምታዩት። ከተገነጠሉ በኋላ የመንደሬው ነዋሪዎች ማለት ነው ያሰሩት ነው። እና ገቢ ያው ከሚመጣው ሰው ምናምን እንደዚህ ለፈን ያስከፍላሉ፣ ቪዛ እያሉ ያስከፍላሉ። ፓስፖርታችሁ ላይ ምናምን ነገር እንደ ቪዛ እያሉ እንደ ፓስፖርታችሁ ላይ እየመቱ ገንዘብ ይቀበሏቸዋል ማለት ነው። እና ያ ጀስት እንደ ቱሪስት እንትን ብቻ ግን ፈን ነው በጣም። እና በይፋ ተገንጥለናል ከሊቱዌኒያ ተገንጥለናል የሚሉት በ1998 ዓመተ ምህረት ኤፕሪል 1 ነው በፈረንጆች አቆጣጠር ማለት ነው። ኤፕሪል 1 ላይ ያከብራሉ። ነፃ የወጣንበት ቀን ወይም የነፃነት ቀን ብለው ያከብሩታል። ሌላኛው ደግሞ እቺ ሀገር እንግዲህ ሁሉ ነገር አይቀርብኝ ነው። ህገ መንግስቱም አልቀረላትም። ስለዚህ ህገ መንግስትም አላቸው። የነዚህ ህገ መንግስት ግን የሚለየው በምንድነው ካላችሁ በጣም የተለየ ነገር አለው። ይሄውም እንደሌላው ህገ መንግስት በስክሪፕቶ ብቻ ተጽፎ የተቀመጠ አይደለም፣ ወይ ደግሞ በመጽሐፍ ተጽፎ ተጠርዞ የተቀመጠ
የተቀመጠ ወይም እንዲነበብ የተበተነ አይደለም በይፋ ግርግዳዎቻቸው ላይ ለጥፈውታል ተመልከቱ በ40 ቋንቋ በ40 የተለያየ ዓለማችን ቋንቋ ተጽፎ ህገ መንግስታቸው እንደዚህ ተተርጉሞ ተቀምጧልና እስቲ በእንግሊዘኛ ካለ ቀረብ ብለን እናንብበው ይሄውና ይሄ በሆነ ቋንቋ ነው ይሄውና ሪፐብሊክ ኦፍ ኡጁፐስ ይላል እዚህ ጋር እንደምታነቡት ትንሽ እንትን መስታወት ነገር ስለሆነ ትንሽ ይለያል ማለት ነው ሶ ምንድነው በብዛት ፈን ነገሮች ናቸው በጣም ላይክ ያስቃሉ የሚያስቁ ህግጋት ናቸው ነው Everyone has the right to love ይላል እሺ Everyone has the right to be unique እሺ ዩኒክ የመሆን መብት አለው Everyone has the right to make mistakes ስህተት የመስራት መብት አላችሁ እዚህ ሀገር ላይ እሺ A dog has the right to be a dog ውሻ የመሆን መብት አለው What does it mean man Our constitution ታለው Everyone shall remember their name እሺ ስሙን ማስታወስ እሺ Everyone may share what they hold እሺ so it's so funny በጣም የሚያስቀው ህገ መንግስታቸው እስቲ ፎቶ እናንሳውና so ኮንስቲቱሽናቸውን ወይ ህገ መንግስታቸውን ማንበብ ለምትፈልጉ አስቀምጥላችኋለሁ ታውቃላችሁ በቡልጋሪያ ቋንቋ አልቀረም በጀርመንኛ አልቀረም በአረብኛ አልቀረም ያልተጻፈበት ቋንቋ የለም look Republic of Ujupes ይያሉ ተመልከቱ በተለያየ ቋንቋ ነው የጻፉት ዋው ከዚህ ጋር ማንሳት አለብኝ እና Republic of Ujupes የምትባለው እንግዲህ ይላችሁ ሰው እንዲ ተገንጥሎ የራሱን እንትን ይሰራል so funny okay ባንዲራቸው ደግሞ እዚህ ጋር ሰቅለውታል እንደምታዩት ይሄ ነው ባንዲራቸው ነጭ ነው ባንዲራቸው በሰማያዊ ስላልተዘረጋ ስላልተውለበለበ ነው እስቲ ከኢንተርኔት ላይ ያሳያችኋለሁ ነጭ መደብ ሆኖ እንደዚህ ሚል ወይም ብሔራዊ አርማቸው ብሔራዊ ልበለው እንጂ በጣም ያስቃል ሶ አርማቸው እጅ ነው በቃ እንደዚህ የተዘረጋ ወይም ኖ የሚል እጅ ነው እዚህ ጋር አለ ይሆንና እዚህ ጋር መንግስታቸው ጋር አለ ሶ ይሄ ነው ያያችሁት እጅ ነው እንደዚህ ያለ እጅ ነው አርማው እና ብዙ ቦታ አርት ስዕል ምናምን ታያላችሁ የሚገርም መስኮት ላይ የሆነ አርት የሆነች ነገር ታያላችሁ የሆነ ቅርጽ የሆነ ስዕል ስለተከታተላችሁ አመሰግናለሁ ሜክ ሹር ሰብስክራይብ በማድረግ የደወል ምልክቱን መጫን አትዘንጉ በሌላ ቪዲዮ በሌላ ሀገር በሌላ ቦታ እስከምንገናኝ ባባይ ቻው የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ